ይቅርታነት ትልቅነት ነው። ጎበዝ። በቃ እኔ ወይ ዋትሳፕ ላይ ግሩፕ ከፍቼ አስታርቃቸዋለሁ። እሺ እናቴ፣ እሺ ምንም ችግር የለም። ማንኛውም እነሱም ቢያጠፉ እኔ ላይ ይቅርታ ዝግጁ ነኝ። ምክንያቱም እግዚአብሔርም ጸጋ የሚሰጥሽ ይቅርታ ስጠይቄ ነው። መጥፎ ቪዲዮዎችን እንዳለ ደልቻቸው እደልካለሁ። ምንም ከደለቻቸው በኋላ ዋትሳፕ ላይ ደልቻለሁ ብለሽ ንገሪኝና ከዛ እኔ ያስታርቃቸዋለሁ። እሺ 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 አቡዬ፣ እሺ አመሰግናለሁ። እሺ አቡዬ። ብሩንም እኮ ያኔ አላስጨነቋትም፣ ግን ደውላ ስታስፈራራኝ እናንተ ስትል ነው እንጂ የዚህን ያህልም እኮ ላስጨንቃት አይደለም። ገባኝ እኮ እንትን አትበይ። ሲጀመር ብሩንም ጠይቃኝ አታውቅም ብላለች እሷም። ስለዚህ መላልሰሽ አንድ አይነት ወሬ ማውራት ታጥፎ ጭቃ መሆን ነው። ስለዚህ መላልሰሽ አንድ አይነት ወሬ ታውሪ። አሁን ስትወልጂ የተሳደብሻቸውን ቪዲዮዎች ደልቺ፣ ከዛ ለእኔ ዋትሳፕ ላይ ሀቡ ደልቻለሁ ብለሽ ንገሪ። ከዛ እኔ አንቺና እሷን አስታርቃችኋለሁ። ከዛ በቃ አንቺ ስራ ትጀምሪና ስራ ትሰሪያለሽ። ስራ ነው የሚሻለው። ሀሜት፣ ስድብ፣ ገለመል ልክ ነሽ አቡዬ፣ እስማማለሁ። እሺ እኔን ፖስት ታለች ጭራሽ። የወብዳርንም ትናንትና ገብታ አስተያየት የሰጠችውን ፖስት ትሸጥ። አሁን ለምን ስሜን ታጠፋዋልሽ? እኔ እኮ መጀመሪያ እኔ ፎቶዋን አልፖስትኩም። ገባኝ። ቲክቶክን ለዚህ መንገድ ነው መጠቀም የምትፈልጊው? ለመሰዳደግ? አይ አይደለም። ምክንያቱም አላየችማ እሷ። እኔ እኮ ልጄን ትቼ እኮ ነው እስር ቤት የገባሁት። ምን ሆነሽ ነው ብላ እኮ ማስታረቅ ነው ያለባት እዚህ ጋር። ለምን ገባሽ ብላ አልጠየቀችም። አለፈ። አንድ ነገር ትቼዋለሁ። አሁን አንድ ነገር ላይ ቆመን እኛ አንልም። ትወርጅና ሁሉንም መጥፎ ቪዲዮዎች፣ መጥፎ የሚባሉ ቪዲዮዎችን ትደልቻለሽ። ከዚህ በኋላ መልካም ነገር ፈጣሪን ስታመሰግኝ መልካም ነገር ብቻ ፖስት አድርጊ። ኦኬ። ከደለች በኋላ ለእኔ ደልቻለሁ ብለሽ ስትነግሪኝ ከልጅቷ ጋር አስታርቃቸዋለሁ። ከዛ ሰላምቶኝና ስራ መስራት የምትፈልጊ ከሆነ ተጀምሬ እናበረታታሻለሁ። አለቀ። 4 ነጥብ ጨርሻለሁ። እሺ አቡዬ፣ ሰላም። በዚህ ድህነታችን ላይ እንዲህ ነገር ጥብቅ አድርገን የምንይዝ ከሆነ መቼም ነው ማያልፍልን። እሺ ልጁ አልመጣም ወንድምየው፣ እሱ ነው እኮ እየጠበኩ ያለሁት። እሺ ዛሬ ወይ አቡ ይሰማል? ቆይ አንዴ ማየ፣ አንዴ ወንድምየውን ኮድ ብስጠውና መቶ የጻፈኝን ኮድ አንሰከን ይቅርታል። አንድ ቤታችን ነው ናና ላይ ላይ ኮመንት ላይ ይህንን የሰጠውክን ቁጥር ጻፍ አሁን። እሺ ውዴ። እሺ አቡዬ፣ በድጋሚ አመሰግናለሁ ስላስገባሽ እና የመጣሁበት ምክንያት፣ እኔ እዚህ ቤት የገባሁበት ምክንያት የምኖረው ሳውዲ ነው። እሺ ኮንትራት ቤት ነኝ ያለሁት እና የመጣሁት እኔ ለአንድ ቤት ስራ ነው ስልሽ፣ ያው ብዙ እንደ ሰው እንዳንዳንድ ሰው እኔ ከባድ ችግር ላይ አይደለሁም፣ እግዚአብሔር ይመስገን። ግን ታሞ ከመማቀቅ የሚባለው ልብኝን ነገሮች አውቄ ስራዬን ብሰራ ብዬ ነው እና አሁን በባለፈውም እየጻፍኩልሽ ነበር ከታች፣ አንቺም እያነበብሽ ነበረ። ምንድነው ከመጣሁ 8ኛ ወሬ ልጅ እና ከ4 ወር ወዲህ ልጃቸው አለ ፎቅ ላይ ነው፣ እዚሁ አንድ ላይ ተያያዘ ነው ቤቱ እና ግን ተዘግቷል በሩ። ከሱ ጋር ግንኙነት የላቸውም እነሱ ማለት ነው። እና ልጁ ያጨሳል ምናምን ነገር በሽታው ምክንያት ሆን አላውቅም እና ዘግተውታል ማለት ነው በሩን ሙሉ። ከሱ ጋር ግንኙነት የላቸውም። ባለትዳርም ነበረ። በቅርቡ ነው ሚስቱ የሄደችው፣ ጥላ ሄደች። ለምን እንደሆነ አላውቅም። እና ከ4 ወር ወዲህ ሚስቱ ከሄደች በኋላ ሌላ በር ከፈቱ ማለት ነው። ግንቡን አፍርሰው ምናምን ነገር በር ከፍተው
አንድ ሰራተኛ የልጇ ሰራተኛ አለች። አርብ ቀን ይመጣሉ፣ በሳምንት አርብ ጁማ ይመጣሉ እና አጽዱ 50 ብር እንሰጣችኋለን አሉ። አይደለም 50 ብር ብለው ገደብ አላስቀመጡም። ብር እንሰጣችኋለን አጽዱ ብለው አዘዙ። ከዛ እሺ ብለን ሄደን ቤቱ ስናይ በቃ ምን ልበልሽ አቡ በጣም ከባድ ነው። በቃ ብዙ ሁሉም ነገር የተበላሸ ማለት ሽንት ቤቱ ብትይ ሁሉ ነገር በቃ እንደምንም ተሸፍነን አጸዳን። ከዛም በኋላ ልጅቷ ታመመች። ያቺ ልጅ ሽታዋ ታመመች። እኔም ራሴን በቃ ፍን አረገኝ። የዛን ቀን ማታ ከነ ስራ አልሰራንም። ከዛም በኋላ ማለት ነው። ከዛም በኋላ በቃ በሩን ከፍተውታል። ምግብ ውሰጂለት ይሉኛል፣ እኔን ማለት ነው። ምግብ ወስድ ማደርስለት እኔ ነኝ። እዛው በር ላይ ጥዬ ወርውሬ ነው የምመጣው እኔ። ምክንያቱም ልጁ በሚያጭስበት ሰዓት ራሱን አያውቅም ምናምን ነገር። ለዛ ደግሞ ጥንቃቄ ያስፈልጋል። ሴት ልጅ ነኝ በሚል ምግቡን ሰው ውጭ ላይ ወርውሬ ነው የምመለሰው ማለት ነው። የማይላትም ብላ ያስብ ይሆን አላውቅም። እኔ ልጁ ራቁቱን ሁላ አይቼዋለሁ አውቃለሁ። አንዴ ሳሪ የላከው ፕሮፋይል እኮ ይሄ አይደለም እኮ የላከው ፕሮፋይል ሞዴሬተሮች ግሩፕ ላይ እምቢ ብሎኝ ነው በዚህኛው መጻፍ አልቻልኩም። ለዛ ነው። ኦኬ እሺ፣ እንዳትነግሩት ውዶች ራሱ እሺ። የላከው ፕሮፋይል ሌላ የገባበት ሌላ ስለሆነ ነው። ሶሪ። እሺ ውዴ፣ እሺ ሳሪ ቀጥይ። ይቅርታ አስገባለች። እሺ እና እኔ አሁን ዋና የመጣሁበት ምክንያት እዛ ቤት ሄጄ በሳምንት አርብ ደግሞ ልጅቷ አላጸዳም ብላ እንትን አለች። ማን ነገረቻት? ለሴት ለራሷ ማዳም ነገረቻት። የእኔ ሴትዮ አንድ ቀን አላጸዳም ስላት ተቆጣች። እኔ ብርም አልፈልግም። እዛ ቤት ደግሞ ሄጄ ስመጣ እያመመኝ ነው። ሽታው ይሄ ያጨሰበት እንትኑ በቃ ሁሉ ነገር ምን ልበልሽ። ሽንት ቤት ምንድን ነው የሚያጨሰው? ምንድን ነው አደንዛዥ ነው ይሄ? ምንድን ነው መጨረሻ ላይ ተርካሽ ነው የሚባለው እሱ ነገር ማለት ይጦዛል ነው መሰለኝ፣ አላውቅም። ሲጋጨሰ በኋላ ይቀየራል። የማቀሱ አዎ፣ በጣም ራሱን አያውቅም። አዎ ራሱን አያውቅም። ራቁቱን ምናምን ነገር ነው የሚሆነው። ወይ እንደዛ ከሆነ ድራግ ነው። ቃሉን ጠራው። ቲክቶክ ዋርኒንግ ይሰጠኛል። እሺ አዎ አላውቅም። እሺ እና እኔ አላጸዳም እያመመኝ ነው ስጋ ሴትየዋ ጮኸች። ሌላ ሰራተኛ ያጸዳ እንደዚህ አይደለም ምናምን ነገር አለች፣ ጮኸች። በቃ እኔ ቁጣዋን ፈሪ እሺ እላለሁ። ያቺ ልጇ ደግሞ በሳምንት አርብ ትመጣለች ብዬሻለሁ። አሁንም ይመጣሉ፣ ትንሽ ቆይተው ዛሬ ይመጣሉ። እና በቃ በሳምንት አርብ ከምሽቱ 4 ሰዓት ትምጣ ይዛኝ እዛ ትሄዳለች ማለት ነው። ከዛ አስጂ ልጅቷ የእሷ ሰራተኛ ታጸዳ፣ እኔ ብቻ ማለት አስጂ ትለኛለች በቤቱ። አንድ ቀን እኔ ያመኛል አልኳት። ምንድነው ያመመሽ? በናዶል ይሰጥሻል፣ አስጂ ዝም ብለሽ አስጂ ያለች ማለት ነው። በቃ እኔ ከእነሱ ጋር አሁን ከመጣላቴ በፊት መጀመሪያ እስኪ የሚያውቁ ሰዎችን ብጠይቅ መጀመሪያ። አሁን ማንንም አልጠየቅኩም። አሁን ኤጀንሲ ጋር ምናምን ነገር እነሱ ጋር ማልደው ምን እነሱ ቢደውሉላቸው ቢጠይቋቸው እኔ ላይ እንዳይቀየሩ ብዬ ስለፈራው ማለት ነው። የመጀመሪያ ግዴታዬንና መብቴን ልወቅ ብዬ ነው ያለብኝ። ወይ የልጁን ቤት ሄጄ ያው ነግሬሻለሁ፣ ሚስቱ የለችም አሁን ላይ፣ የማጽዳት ግዴታ አለብኝ። የእነሱ ቤት ራስ የቻለ ቤት ነው፣ የልጁም ራስ የቻለ ቤት ነው። ሽንት ቤቱ፣ ኩሽና፣ ሁሉ ነገሩ ራስ የቻለ ቤት ነው ያለው። ሌላዎች ስጠይቅ ግዴታ አለ። ኔትወርክ ይዞት ነው ሳሪ። ልጅ ከሆነ ግዴታ አለብሽ አሉኝ። እኔ የማውቃቸውን ሰዎች ስጠይቅ ማለት ነው። እኔ ደግሞ ሕግና ደንቡን ስለማውቅ እና ይሄን ነው እኔ ለስራው ለጉልበትሽ ሳይሆን ሰውየው ሚስት ከሌለው እና የሚጦዝ ከሆነ ቢደፍርሽስ? እንደዚህ አይነት ነገር አትፈሪ? አዎ እኔ አሁን እሱን ፈራለሁ። ምንድነው እሱን ምግብ ምናምን ነገር ሁሉ ነገር አቀቢው ስጪ ይሉኛል። እኔ ደግሞ በርም ክፈችለት ይሉኛል። አንዳንዴ የእሱ በር ዘግቶት ይሄዳል። በሚጦዝበት ሰዓት አያውቀውም። ቁልፍ ቤት ትቶ ነው መሰለኝ የሚሄደው
እኔ ሄጄ በሩን ከፍትለታለሁ እና በሩን ከፍቼን ሮጬ የምመለሰው ማለት ነው። ራቁቱን ላይ አውቃለሁ ብዬሻለሁ። ምግብ ላደርስለት ሲሄድ በር ላይ ወርወሬ ነው የምመለሰው በጣም ስለምፈራ ማለት ነው። ግን የጽዳቱ ጊዜ ሲሆን አሁን እኔ ምንድነው ጽዳቱ ችግር የለውም ነበረ። ንጹህ ቢሆን ቤቱ በሳምንት ምናምን ነገር የሚጸዳ አይነት ንጹህ ቢሆን ራሱን የጠብቅ አይነት ሰው ሽንት ቤቱን በቃ ምን ልበልሽ ሁሉ ነገሩ የተስተካከለ ቢሆን ችግር የለውም ባጸዳ ማለት ነው። ግን በቃ ሁሉ ነገር እንትን ስለሚል ሽታም ስለሚያመጣ ማለት ነው ያጨሰበት እንትኑ እዛ ቱቦ ውስጥ ሽንት ቤት ውስጥ ይጨምረዋል። ከዛ መታጠቢያ እንትን አለ አይደለም እጅ ምናምን የሚታጠቡበት እዛ ቱቦ ውስጥ ይጨምረዋል። ከዛ ሽታ ያመጣል። ከውሃው ጋር ሲሆን ሲቀመጥ ሽታ ያመጣል። ከዛ እሱ ነገር እኔን እያሳመመኝ ነው እና አሁን ልበላቸው አልሰራም። ለቢሮ ይህንን ችግር ለምን አታስረጅም እና ቤት አትቀይሪም? አዎ መናገር 8ኛ ወር ሆኖኛል። መቀየር ይችላለሁ። አሁን ቤት 8 ወር ሆኖኛል። ሊቃ ማሰረተውልኛል። አይ ምክንያቱም ችግርሽ እንትና ገባሽ። አንድ ቀን ይሄ ሰውዬ ስለሚጦዝ እኔ ስራው ችግር የለም ጓንተም እንትን ምንድን ነው ይሄ የሚሸት የሚያጨሰው ነገር የሚሸጣል የምትሆን እሱን ምንድን ይሄ ማስክ ለብሰሽም ታጸጃለሽ። ጓንትና ማስክ አድርገሽ ኢትስ ኦኬ። ምክንያቱም ከዛ የባሰ ነገር የሚያጸዱ ሰዎች አሉ። የትልቅ ሰው ነገራ የሚያጸዱ የሚሉ ሰዎችም አሉ። ገባሽ? ኢትስ ኦኬ። ግን እኔ የምፈራው ሰውየው በተጠቀመ ሰዓት እንዳይተናኮልሽ፣ እንዳያስቸግርሽ፣ እንዳይደፍርሽ ምናምን ነው የምፈራው። ለምን እንደዚህ የሚጠቀሙ ሰዎች ሰው ብላ ሚስቱን መስተሽ ትታይ ሁላ ትችያለሽ። ትታው ሄደችው ሚስቱን ገባሽ? ይቀይራቸዋል። ስለዚህ እንዳይደፍርሽ ነው እንጂ የምፈራው። ስራው ኢትስ ኦኬ። ምንም ቤት ማጽዳት ምን ነው ችግሩ? ችግር አይደለም። ለሽታው ደግሞ ማስክ መልበስም ትችላለሽ። ማለት ግን ሰውየውን ነገር እንዳያደርግሽ ሰው ግዴታ አለብኝ። ሀቡያ አሁን እዛ ቤት ሄጄ ማጽዳት ግዴታ። ሌላ የቤት ቁጥር ነው የቤት ቁጥሩ ለብቻውን የቤት ቁጥሩ ለምሳሌ ሰዎቹ አንድ ቪላ የእሱ ሌላ ቪላ ነው። ከቤት ወጥተሽ ተጉዘሽ ነው ወይስ እዛው ቤት ውስጥ ሌላ ክፍል ነው ቤቱ የእሱ? የልጁ ቻለ ቤቱ ቤታሉ ራስ የቻለ ቤት ነው። በቃ ግቢውም ለብቻ አድርገውታል። በሩን ዘግተው ማለት ነው። እና በሩን እነሱ ዘጉት እንጂ እኮ አንድ ቪላ ነው፣ በአንድ ሰው ስም ነው። ባለቤትነቱ የአባቱ ነው ቤቱ። ስለዚህ አሁን ግዴታሽ ነው። ምክንያቱም እዛው አንድ ቪላ ውስጥ ነው፣ እዛው ቤት ውስጥ ነው። ቤትነቱ የአንድ ሰው ባለቤትነቱ የአንድ ሰው እስከሆነ ድረስ አንቺም በዛ ሰው ስም እስከሆንሽ ድረስ ያ እነሱ እሱ አጫሽ ዱርዬ ስለሆነ ክፍሉን ለዩት፣ መግቢያና መውጫውን ለዩት እንጂ ያው ቤቱ አባቱ ነው። ስለዚህ አሁን ግዴታሽ ነው፣ ስራሽ ነው። ግን ይሄ ነገር ይሄ ሰውዬ አንድ ቀን ጦዞ ካገኘሽ ሊደፍርሽ ስለሚችል ለቢሮሽ አሳውቂና ቤት ቀይሩ፣ እንደዚህ እንደዚህ የሚጦዝ ሰው አለ ብለሽ ነገራቸው። ሀበሻ ከሆነች ብለግ ለሴትዮዋ እንዳትናገሪ። የቤቴ ሚስጥር ለቢሮ ተናገርሽ እንዳትልሽ እንደሚጦዝ እንደነገርሻት ለቢሮዋ። ሀበሻ ናት ቢሮሽ? አይ አይደለም፣ አረብ ነው። አረብ ከሆነማ ለሰዎቹ ይናገራል። እንደ በኋላ የቤታችን ድንገት ቢሮ ሽሺ ብሎ ካልቀየረሽ የቤታችንን ሚስጥር ለቢሮ ተናገርሽብን ብለው እንትን እንዳይሉሽ እንደዚህ እንደዚህ ብለሽ ዲቴል እንዳትናገሩ። ቢሮ ውሰደኝና ችግሬን እዛው ቢሮ ነው የምነግርህ። ካወጣኸኝ ብቻ ነው ከዚህ ቤት ካስወጣኸኝ ነው ችግሬን የምናገር ባዩ። ለምን አረብ ስለሆነ ደውሎ ይነግራቸዋል። ሰራተኛችሁ ውሰዱኝ ብላለች። ምክንያቱም ልጃችሁ ስለሚጦዝ ምናምን። ለምን መጦዝ በጣም እንደዚህ አይነት ነገር መጠቀም በጣም በህግ ስለሚያስጠይቅ በአረብ ሀገር ብዙ አመት ስለሚያሳስር ገባሽ? የቤታችንን ሚስጥር አወጣሽብን፣ አሳልፈሽ ሰጠሽብን ልጃችንን ምናምን ይልሻል። ገባሽ? ቢሮ አሁን ለፖሊስ ቢናገርስ ቢከስብን መሰንስ ምናምን ብለው ስለሚያስቡ ይከፉብሻል በጣም። ሰው በተለይ ቢሮ ደግሞ ካልቀየረሽ በጣም ክፉ ይሆኑብሻል። ስለዚህ እንደዚህ ሳትናገሪ ችግሩን ሳትናገሪ ቀይረኝ። ግን ችግሩን ካልነገርሽ ደግሞ ቢሮ በቀላሉ እሺ ብሎ አይቀይርሽም።
ምን ትያለሽ ለቢሮ? ሀበሻ እንኳን ብትሆን አትሊስት እንዳትናገሪ ብለሽ ሀበሻ ብትሆን እንኳን እንዳትናገሪ ብለሽ ትነግሪያታለሽ። ለሰዎቹ እንዳትነግሪያቸው ነገር ብለሽ ትነግሪያታለሽ። በቃ እንግዲህ እንደሚሆን አደርጋለሁ። እስኪ እግዚአብሔር ለቢሮ ቀይረኝ በይው መጀመሪያ ለቢሮ መጀመሪያ ቀይረኝ በይው። አትግቢያት። እኔ ወድጄ ነው እራሷ እየተኛችብኝ እኮ እያጠቧት ሳጠገብ እየተኛች ነው። ለቢሮ ንገሪው መጀመሪያ ቀይረኝ በይው። ለምን ካለች ችግሩን ከቀየርከኝ በኋላ ነው የምነግርህ። እዚህ ሆኜ መናገር አልችልም ችግሩን በይው። ስራው ከበደኝ ትበል። ስራው ከበደኝ ካልችማ ጨምላቃ ነሽ ይላታል። ቢሮ በስራ ከበደኝ እኮ አይቀኝ ልትሰሪ አይደል እንደ መጣሽ ነው የሚሉት። ከበደኝ እና እንትን በይ ቀይረኝና ችግሩን ከቀየርከኝ በኋላ ነው የምነግርህ። እዚህ ቤት ሆኜ ችግሩን መናገር አልችልም በይው። እንደዛ ብዬ ቀይረኛል ቢሮ ሞክሪያ። ካልሞከርሽ በምን ይታወቃል? ንገሪን። እሺ ሞክሪና እስከዛ ደግሞ ራስሽን እየጠበቅሽ እየተጠነቀቅሽ ስታጸጉ ደግሞ ማስክና ጓንት አድርጊ። በጣም ፈጣሪ ይርዳሽ። አመሰግናለሁ። እሺ ሰላም ኤፍሬም። አቤት አቤት። ሰላም ነው? እንዴት ነው ወንድሜ? ሰላም ነህ? እግዚአብሔር ይመስገን ሰላም ነው። አለን። ቅድም እናትህና እህትህ መጥተው ነበረ ስለጠፋችሁ እህትህ ሊነግሩኝ እና ቪዲዮ እንድሰራላቸው እንዳፋልጋቸው ፈልጉ ማለት እንዳናገርላት ጥፋት። አዎ እኔ ነበርኩ እሱን ወደ አንቺ እንድትመጣ የነገርያት የነበረው ብዙ ጊዜ ሰላም መከታተልሽ። አዎ እናትህ ነግራኛለች አንተ እንደነገርካት እና እነሱ ኔትወርካቸው በጣም እያስቸገረ ስለነበር በስንት መከራ ነው ልንሰማቸው የቻሉ። አዎ እያየሁት ነበርኩ፣ እዛው ነበርኩኝ። ያንተ ኔትወርክ ደግሞ ይሻላል። አሁን ሳውዲ ስለሆንክ ያንተ ኔትወርክ አይቆራረጥም፣ በደንብ ይሰማሃል። አዎ የኔ በደንብ ይሰማል። እሺ እኔ ጥያቄዎች አሉኝ። የመጀመሪያ ጥያቄ 8 ዓመት ሰሚራ ፋጡማ ጋር ስትኖር ደሞዝ ተከፍሏት ያውቃል? ብር ልካት እንዴት መሰለሽ ጉዳዩ መጀመሪያ ከ13 ዓመት በፊት ጀና ወይም ደግሞ እናቷ ሳውዲ ነበረች፣ መዲና ማለት ነው። ከዛም ልጇ ኢትዮጵያ ነበረች፣ ራያ ቆቦ መኖሪያ ፍቃድ ገዝታ መጣቻት ማለት ነው። እንደመጣች እናቴ ልክመሻል 10 ዓመት ሰርታለች ጀና ሳውዲ ላይ ማለት ነው። ልጇ አንዲት ነች፣ እሷ ብቻ ናት ሰሚራ ማለት ነው። እና ወደዚህ መምጣት ፈልጋ ነበረ። ቪዛ ገዛችላት 16-17 ሺህ እንደዛ ገዝታ መኖሪያ ፍቃድ ገዝታ አመጣቻት። ተገናኙ። ከዛ በኋላ አንድ 5 ወር እንደሰራች እናቷ ይበቃሻል ሂጂ እኔ እሰራለሁ እዚህ ኋላ ምናምን ብላ ላከቻት ማለት ነው እናቷን ወደ ኢትዮጵያ። ከዛም 5 ወር አካባቢ ነበር አብሮ የቆዩት። ከዛ ወደ ኢትዮጵያ ሄደች። ከዛም እየሰራች ነበረ ሰሚራ ለ3 ዓመት ለእንደዛ የሚሆን እየሰራች ነበረ። ትልቅ ቦታ አላቸው እዛ ቤት ሰር ጀምራ ነበረ፣ አልተጨረሰም እና ጀናም ወርቅም ስለነበራት ቤቱም ተጨርሷል። ወርቁ ተሽጦ ምናምን ቤቱን ጀና ጨረሰች። ከዛም ግን ከሰራች ከ4 ዓመት በኋላ 18 ሺህ ሪያል ተጠይቂያለሁ ብላ ነገረቻት ማለት ነው። እኔም እዛ ኢትዮጵያ ነበርኩ በዚህ ጊዜው። ከፊል ነው የጠየቃት አይደል? ከፊሉ ጠየቃት 8 ሺህ ሪያል እና በጊዜው ደግሞ ቤት እየሰራች ስለነበረ አልነበራትም ገንዘብ እና በጣም እንደተጨናነቀች ምናምን ነበረ ስትነግራት የነበረው። እዚህም ደግሞ ቤተሰብ ጋር የሆነ የጠብ ኬዝ ነበረ እና እሱም ነገር ደግሞ ልጅቱን ትብሳጭ ነበረ። ምክንያቱም ጀና ከመጣች በኋላ እህቶቿ ጋር ጠብ ላይ ነበረች፣ ያሳደገቻት ጋር ማለት ነው። ከእህቷ ነበረ የጥላት ሄደችው በፊት ስትሄድ ጀነቴ እና ጠብ ነበረ ያሳደገቻት እና አክስቷ ጋር ነበር ያደገችው። አክስቷና ጀና እህትና እህት ሲጣሉ ነበር እዚህ በቦታ ጉዳይ ምናምን እና በዛም ጉዳይ ልጅቱ ሰላም አልነበረችም፣ ትንሽ ትበሳጭ ነበረ። በዚህኛው በኩል እኔ የተጎዳሁት፣ በዚህኛው በኩል እኔ የተጎዳሁት፣ እንደዚህ ብቻ ጠብ ነበረ
በቤተሰብ ጉዳይ ማለት ነው። በዛም ጉዳይ እያመማት ነበረ። በቃ በንዴት ምናምን እንደዚህ ትናደር ነበረ። ምክንያቱም ከሁለቱም መሆን አልቻለችም። ይችኛዋም ያሳደገቻት አክስቷ ናት፣ ይችኛዋም ደግሞ እናቷ ናት። እና ከመካከል እሷ ጥሩ ላይ አልነበረችም። ከዛም ግን ከዛ ላይ ደግሞ 8 ሺህ ሪያልም ተጠየቀች። እሱን ስትነግራት ነበር ለእናቷ 8 ሺህ ሪያል ተጠየቅኩኝ፣ እንዴት ነው የማደርገው ምናምን እያለቻት ነበር። ከዛ በኋላ ከፊል የጣለቻት ደግሞ ኢጃዛ ቤት ጥላት የሄደችው ኢትዮጵያዊ ናቸው። እናቷ ኢትዮጵያዊ፣ አባቷ ደግሞ ሱዳኔ ነው ምናምን ነው መሰለኝ አባቷ ማለት ነው። እና ከነዛ ቤተሰብ ናቸው። የራያ ቆቦ ልጅ እናቷ የራያ ቆቦ ልጅ ነች። አንድ አካባቢ ስለነበረን እሷ የነበረችበት ኢጃዛ እናቷ ማለት ነው የህገወጥ ስለነበረ ከህጋዊ ወደሆነ ኢጃዛ አስቀምጣት ነበር የመጣችው ስትመጣ ማለት ነው። ስትመጣ ልጅ እናቴ ያስቀመጫት ትልቋ ሴትዮ በህይወት ሙተዋል። ጀናቲ ወደ ኢትዮጵያ ከገባች በኋላ እናትና አባቷ ሙተዋል። ኢጃዛ ቤት ያስቀመጠቻት ቦታ ነው የሞቱት ሰዎች ትላልቆቹ ሞቱ። አሁን ልጅቱ ደግሞ አንዲት ልጅ አለች፣ እሷ ጋር ነበር የነበረችው እና እሷ ከፊልን ይሆንሻለሁ አለቻትኝ እና ከፊሉ ናኛለች ምናምን እና በሰላም ተፈቷል ብላ ለእናቷ ነግራት ነበረ። ስለዚህ 8 ሺህ ሪያል ሳትከፍል ከፊል 8 ሺህ ሪያል ክፈይ ስላላት የምትከፍለው 8 ሺህ ሪያል ስላልነበራት ፋጡማ የምትባለው ሶማሊያዊት በአባቷ ሶማሊያዊ በእናቷ ኢትዮጵያዊ የሆነች ፋጡማ አካባቢ ልጅ ናች። የቆቦ ልጅ ከፊል ሆነቻት። ከፊል ሆነቻት። አዎ ከፊል ሆነች ብላ ነገረቻት ለእናቷ። በነፃ ነው ከፊል ሆነቻት። እሱን አላውቅም። በእርግጥ ሺህ ሪያል አልነበራትማ። ስለዚህ አልነበራትም፣ በነፃ ነው። ስለዚህ በነፃ እሷ ከፊል ሆነቻት። እሺ አዎ ከዛ ከፊል ሆነቻት፣ አብረው ነበሩ። እንደዛ ከፊል የሆነቻት ፍቅር ስለነበረ ነው በጊዜው ፍቅር ስለነበሩ እና ያው እናቴንም ሪከርድ አለኝ የልጅቲቱ የሱዳኒቱ እኔ ጋር ሪከርድ አለኝ እልክልሻለሁ ማለት ነው። ከዛ እንደዛ ሁኑ ታመመች ምናምን እያለች ትጽፍ ነበር፣ ለእኔም ትጽፍልኝ ነበረ። ፋጡማ ኢትዮጵያ እያለሁ እኔም ጋር ትጽፍ ነበረ። ከዛ በተጨማሪ ደግሞ ነበረ ፋጡማ ታመመች ማለት ትጽፍ ነበር። ኦኬ ትጽፍ ነበረች። አዎ ለእህቶቿም ትጽፍ ነበረ። ጀናን ብሎክ አደረገቻት ወዲያው እንደጠፋች ሰሞን። ጀና በጣም በብዙ ስልክ ትደውላታለች። እንደዚህ አንድ የሄድ መደወል ከጀመረች አታቋርጥም፣ ብዙ ጊዜ ትደውላለች። ከዛ ጀናም ከዛሬ ነገ ትመጣለች እያለች በለቅሶ ብዛት አንድ አይኗ ጠፋ፣ አንደኛውም ደግሞ ብዙም አይደለም አሁን ላይ። እኔ ግን ያልገባኝ ኤፍሬም ሰሚራ ስራ ገባች ወይስ ኢጃዛ ቤት ተቀመጠች? ልክ እሷ ከፊል እንደሆነቻት ስራ ገባች ወይስ ተመላላሽ ስራ ነው የነበራት? ስራዋ የነበረው ተመላላሽ ስራ ነው የነበረው። ተመላላሽ ማለት ሄዳ በወር ኢጃዛ ላ እንደዛ አይደለም፣ የቀን ስራ ማለት ነው። እንደ ቀን ስራ ነው። 3-4 የቀን ስራ ነበረ ስትሰራ የነበረው። እሺ እዛ እያደረች የቀን ስራ ነበር ስትሰራም፣ ቤቱንም የሰራችው በቀን ስራ እየሰራች ነው እንጂ ሰው ቤት ተቀጥራ አልነበረም። እሺ እየሰራች ገንዘቡስ ትልክ ነበር? አልሰራችም። ከዛ በኋላ አመመኝ አለች። ከአመመች ከ8 አመቱን ያው ድምጿ የለም። 8 አመት ሙሉ አትሰራም። ኢጃዛ ቤት ተቀመጠች። ትቀመጥም እሷ ጋር ትሁንም እሱን አናውቅም። ግን በጊዜው እሷ ከፊል ከሆነቻት ጊዜ ጀምሮ መደወል አቆመች። አዎ ከዛ በኋላ ስልኳም አይሰራም፣ መጡት ነው የሚለው፣ ዝግ ነው። የእሷ ስልክ ደግሞ ይሰራል። የፋጡማ ስልክ ይሰራል። የሆነ ጊዜ እንዲሁም እዚህ ከመጣሁኝ ደውዬላት ነበረ። አንስታልኝ ነበረ። ምን ትንሽ ከ5 ደቂቃ በኋላ መልሰ ደውል አለችኝ። ከዛ በኋላ በቃ ስልክ አታነሳም። ሁሌ እደውላታለሁ። ሁሌ ስልኳ ክፍት ነው፣ ይጠራል። ስልክ አትመለስ። አትሞክርም ነበር? በሁሉም ቁጥር ሞክራለሁኝ እና ኤምባሲም ደግሞ ጠይቄ ነበረ ሄጄ፣ እሱም ጠይቄ ነበረ። ሱዳን ዜጋ ስለሆነች ምናምን በቃ ያኔ ብዙም አላብራሩም እና አልነገሩኝም። ላለሁኝ
ዜጋ ስለሆነች እኛ ምንም ነገር ማድረግ አንችልም አለ። ቻይና መሀመድ የሚባል አለ እዚህ። የምን ዜጋ? እሷ የምን ዜጋ? በአባቷ ሶማሌ በእናቷ ኢትዮጵያ አይደለች እንዴ? ናታው እንደዛ ስለሆነች ለሀፍ ሶማሌ ደግሞ ሳውዲያዊም ይጠየቃል። ደውለን ነው መጠየቅ የምንችለው። ደውለን ጠይቀን ካላነሳችልን ምንም ነገር ማድረግ አልችልም አለ ሰውየው። ከዛም ግን ብዙ ጊዜ ደወልኩለትኝ። በቃ በጣም ብዙ ጊዜ። እናቲቱም እረፍት የላትም። ሁል ጊዜ 24 ሰዓት ለእኔ ትደውላለች። ጀና ሁል ጊዜ ማለት ነው። ሁል ጊዜ ካርድ እየሞላች ለእኔ ነው የምትደውለው በኢሞ። እናትዬው ማለት ነው። አንተ ምን ሆነ? እኔ ነው በቃ እዛ ጎረቤት ነን። አዎ እዛ ብዙ ረጅም ጊዜ እዛ ነበርኩኝ። እና ሳግዛት ነበር ከጎረቤት ነበር። አትጠገብስ ምንድን ናት? አትጠገብ ደግሞ የእህቷ የልጅ ልጅ ናት። ሙዚቃ ከፍተን እኔ ጋር አይደለም ያኛው ጊፍት ነው። የዩኒቨርሲቲ ያህል ያሽቃብጣል፣ ግን 200 ነው 199 ነው። እሺ እንትን ኤፍሬም፣ አቤት። አሁን ለእኔ ዋትሳፕ ላይ የምትልክልኝ 8 ዓመት ሙሉ ደውላም ብር ልካም አታውቅም። ስልክ አንስታ ፋጡማ ግን ትመልሳለች። የሰሚራ እህት አለች፣ አባቷ ልጅ ማለት ነው። እና ለእሷ ይጻጻፋሉ በቴክስት አልፎ በቃ በ2 ወር አንድ ጊዜ። ማነው ስሟ? የሰሚራ እህት ማን ነበር ስሟ? እሺ ችግር የለውም። እሺ ለሰሚራ እህት ናኒ አለሙ የት ነው ያለችው? ናኒ አዲስ አበባ ነው ያለችው። አዲስ አበባ ነው ያለችው። ምንድን ነው በዋትሳፕ በቴሌግራም በምን? በቴሌግራም። ኦኬ ምንድን ነው የምትለው? ከ2 ወር አንድ ጊዜ ነው የምትገባው። እመጣለን ብር ስላለለኝ ነው ምናምን ነው የምትለው። ብር የለኝም ስትል ጀነቲ በጣም ትልቅ ቦታ አላት፣ ልጇም እሷ ነች። እና ቦታዬንም ሽጬም ቢሆን ልላክ ቆርጬ ትንሽም ቢሆን እና ደግሞ ምናምን ብላ ነበር ከዛ በፊት። ብር የለንም መምጣት አልችልም ስራ አልጀመርኩም እንደዛ ነው የምትለው። እኔ እዚህ ከመጣሁ በኋላ ደግሞ የሚሸፈነውን ነገር ነው ይሸፍናለሁኝ፣ መሄድ ከተቻለች ብለን አናገርናትኝ። አይ ብዙ መስዋዕትነት ከፍላልኛለች፣ እናቴም አባቴም ሲሞት ከጎኔ ነበረች። ስለዚህ ከእናንተ ብር ሳይሆን በራሴ ብር ነው እንዳሳፍራት የምፈልገው ነው የምትለው። እና እሺ እንደዛ ከፈለግ እንደዛ ከሆነ እሺ ቪዲዮ ላኪ ተባለች። በቅርብ ምንም የማይለይ ቪዲዮ ላከች። ሀዲቅ አካባቢ ሆነው ምንም አይለይም ቪዲዮ ራሱ ማለት አይለይም። ማንነቷን መለየት አይቻልም። ማንነቷን ራሱ በደንብ መለየት የማይቻል ቪዲዮ ላከች። እሺ ወይ ቪዲዮ አነጋግሪን ወይ ደግሞ ሪካርድ ማናገር እንኳን ካልፈለገች ከጎኗ ሆነሽ ሪካርድ አድርገሽ ድምጿን ላኪልን አልናት። እሱንም እያደረገች አይደለም። ሲጀመር አንድ የቴክስት ጽፈሽላት ከ3 ወር በኋላ ነው የምታየው። እንዴ እናንተ ሰው የላችሁም? ማነው ሳኡዲ ላይ ኢማራት ላይ ነበር። ሳኡዲ ላይ ቤቷ ድረስ ሄዶ የሚያይ ሳኡዲ ላይ ቤቷ ድረስ ሄዶ እንዳያይ ቤቱን ይታወቃል። ግን ቤቱ ከዛ በኋላ ወጥተዋል መሰለኝ። ቤት አድራሻ ቀይራለች። አድራሻ ቀይራታለች። አዎ ግን ሰሚራ ፋጡማ 8 ዓመት ሙሉ ቁጥር አልቀየረችም። እኔ አላውቅም። ሁል ጊዜ ኦንላይን እንትን ቀጥታ ስልኳ ይሰራል። ሁል ጊዜ ማለት ነው። ቀጥታ ስልኳ አይሰራም። ይሰራል። ቀጥታ ስልኳ ይሰራል። ለምን እንደማታነሳ አላውቅም። በቃ በጣም ዋትሳፕ፣ ቴሌግራም ኦንላይን አትገባም። ግን አላት። ዋትሳፕ ይኖራት አይኖራት እንጃ። ቴሌግራም አላት። ኦኬ እሺ። አሁን ለእኔ አንተ ምትልክልኝ ዋትሳፕ ቁጥሯን፣ ኦኬ ፎቶዋን የእሷንም የሁለቱንም ፎቶ ትልክልኛል። ለእኔ መጀመሪያ አናግሪያት፣ መልስ ካልሰጠች ፎቶዋን ለጥፌ ቪዲዮ እሰራለሁ እንዲደርስ እሷ ጋር እና ቪዲዮውን ሳውዲ የሚኖሩ ኢትዮጵያኖች በጠቅላላ ሲያዩት፣ የሚያውቋት ሰዎች ሲያዩት ወስደው ያሳዩታል። የዛኔ ምላሽ ተመስጠት ትገደዳለች። የዛኔ ምላሽ ትሰጣለች። የሰው አግቶ ቤት ውስጥ አስቀምጦ ደብቆ ይህና ለአመት እናትን እያስለቀሱ ምን ማለት ነው? እና ደግሞ እሷ ያደረገችው ቮይስም አለ። ከጎኔ እሷ ናት የነበረችኝ፣ እናቴም ሲሞት አባቴም ሲሞት እንደዛ ብላ በሪከርድ ነበር የላከችልን። ያንም አለኝ።
ፋጡማ ያለችው እናት ልጄ ላኪልኝ እያሉ ታማ ከሆነ አይምሮዋን ስታ ከሆነ ቪዲዮ ቀርጻ አይምሮ መታመሟን ታሳይ። አዎ አሟት ቪዲዮ ካላከች ቮይስ ካላከች ይህን ሁሉ አመት እናትየው በለቅሶ ባል የሚገርምሽ ከሶስት አመት በፊት እሷ መጥታ ጀና መጥታ ካልሆነ በጣም ያስቸግረኛል አለች። ጀናም የልብ ኬዝ አለባት ያፍናታል እንትኗን ማለት ነው ልቧን። እና በዛ ጊዜ በኮሮና አካባቢ ይመስለኛል እየተመላለሰች ፓስፖርት አወጣች። የሚገርምሽ ከደሴ መጣ እናቷ ትውሰዳት ብላ ነው እናቷ ትውሰዳት ብላ ማለት ነው። ፓስፖርት አወጣች። አይምሮዋን ታማለች ልጅቷ ራሷን ስታለች። አሟታን ያማታል ነው የምትለው። ያማታን የቤተሰብ ስም ሲነሳ ምን ሆኑብኝ ብላ ትደነግጣለች። እና መናገር አልችልም፣ ስለ ቤተሰብ ማንሳት አልችልም ነው የምትለው። እሺ ቪዲዮ ቀርጸሽ ላኪልኝ፣ አትልክም። እሺ ድምጿንም አሰሚን፣ አታሰማም። ይሄ ትክክል አይደለም። ይሄ ኖርማል አይደለም። ትንሽ ተስፋ አድርገን የነበረው በኤምባሲዎቹ የሆነ ነገር ቢሆን ነበር ብለን ነበረ። እሱ ደግሞ ምንም ተስፋ እንደሌለውና ስልክ ካልመለሰችለት ምንም ነገር ማድረግ እንደማይችል ነግሮኝ ዘጋ። ችግር የለውም። እኔ በአማርኛም በአረብኛም ቪዲዮ ስሰራ ፎቶ አለጥፌ የዛኔ ሁሉም ሳውዲ ውስጥ የሚኖር አረብም ሆነ አበሻ ስለሚጠይቃት የዛኔ የሰው ትለቃለች። ታማ ከሆነ ኤምባሲ ትውሰዳት። ኤምባሲ እኛ ትኬት መስባ የረ ሙሉ ሚውታል በናት እንትን አንድ ወንድማችን ኡመር ይባላል፣ ኢማራት ነው ያለው። ሚስቱ አይምሯን ታማ መክተቡ ቢሮ ላይ እንዳትሞትባቸውና ተጠያቂ እንዳይሆኑ ብሎ ወስዶ ኤምባሲ ያስቀምጣት። እንደዚህ ሰው አይምሮን ከታመመ ለኤምባሲ ያስረክባል። ኤምባሲ ደግሞ ቤተሰብን ያናግርና ቤተሰብ አሁን ባሏ ትኬት ይችልና ሰው ፈልጌ በቀደም አግኝቼለት እዚህ ኮመንታተሮች አሉ ልጅቷ ደርሶ መልስ ትኬት ይቻለኝ ስላለች ሌላ ሰው አገኘን። አሁን በመሄጃ ብቻ ትኬት የጠየቀች ልጅ አለች፣ ከኮንትራት ቤት የምትሄድ ይዛለት ትሄዳለች። ትኬቷ ተችሎ ቤተሰብ የኔ የሆነን ሰው ትኬት ይችልና አይምሮ ታማሚ ብቻውን መሄድ ስለማይችል ከሰው ጋር ይሸኛል። ስለዚህ አይምሮዋን ታማለች ካለች ውስጥ ያለ ኤምባሲ ታስረክባት። ቤተሰቦቿ እኔ በማንኛውም ነገር እኔ ከጎኑ አለሁ፣ ለመውሰድም ቢሆን ምን ለማንኛውም ነገር እኔ ከጎኑ አለሁ። ስለዚህ ለምን አይምሮዋን ታማ ከሆነ 8 ዓመት ሙሉ ለምን በርዘግታ ትደብቃታለች? አረብ የሚበድልን አንሶ እንደገና በገዛ ዜጋችን እንደዚህ እንበደላለን እንዴ? ለማንኛውም እኔ አሁን የእሷን ስልክ ፎቶዋን ትልክልኛለህ፣ አናግራትና ምላሽ ካልሰጠችኝ በዋትሳፕም ሆነ በቴሌግራም አናግሬያት፣ ቀጥታም ደውዬላት ምላሽ ካልሰጠች ፎቶ አንለጠፍ ቪዲዮ ስሰራ የዛኔ ምላሽ ትሰጣለች። ስለዚህ በአረብኛና በአማርኛ ቪዲዮ ሰራለሁ። ፎቶዋን የእንትናን የፋጥማን እና የሰሚራን ፎቶ ላክልኝ እና የፋጥማን ስልክ እሺ፣ ዋትሳፕ ድምጿንም የላከችውን እናትና አባቴ ሲሞቱ ከጎኔ ስለነበረች በራሴ ብር ነው ልልካት የምፈልገው ያለችው ቮይስ እሷ ጋር ለመኖሯ ልጅቷ ማረጋገጫ ነው። ነገ ኤምባሲ ሲጠይቃት ስትጠየቅ እኔ ጋር የለችም ብላ ብትክድ ያው እሷ ጋር ለመኖሯ ያመነችበት ስለሆነ ቮይሱ ያስፈልገናል። እሱንም እሺ፣ ቴሌግራም በዚህ ትጠቀሚያለሽ? ቮይሱ በቴሌግራም ቴሌግራም ላይ ብቻ ከሆነ መላክ የምትችለው ቴሌግራም ዩዘር ኔሜን እልክልሃለሁ። ዋትሳፕ ስልክልህ እሱን ወስደህ ኮፒ አድርገህ ቴሌግራም ላይ ሰርች ስታደርገኝ ታገኘኛለህ። በቃ እሺ። ሌላ የምትነግረኝ ነገር አለ ከእንትን ውጭ? በየ2 ወሩ ቴሌግራም ላይ እህትየውን እንደምታወራት ነው የነገርከኝ። ለመጨረሻ ጊዜ ለመጀመሪያ ጊዜ ከአንድ ወር ይሆነዋል። ከአንድ ወር ለመጨረሻ ጊዜ ያወራቻት? አዎ 1 ወር ይሆነዋል። ኦኬ፣ ከ1 ወር ይሆነዋል። እሺ፣ በማንኛውም ኢትዮጵያዊ አላስሞከሩም? ማንኛውም አበሻ ሊያወራት አልሞከረም? ሳውዲ ውስጥ የሚኖር አበሻ እናትየው ድሮ 10 ዓመት እንደመኖሯ መጠን አስጠይቀን አስሞክራቸው ሰዎች ነበር። ከአሁን በፊት ምንድን ነው የምትመልሰው? ከአሁን በፊት የሆነ ቤተሰባቸው ነበረ። እኔ ኢትዮጵያ ነበርኩኝ። ቤተሰቧ ነበር የጀና ማለት ነው። እና ቤት ሂዶ ነበረ። በር አይከፍቱም ነው ያለው። ሲያንኳኳ ቤቱን ስለሚያውቀው በር አይከፍቱ ማለት። የዛሬ ስንት ዓመት? እኔ አመቱን ይሄ ነው ብዬ አላውቀውም። እሺ፣ ሄዶ በር ሲያንኳኳ አልከፈቱም። እንዲሁም ሌላ ነገር ብላ ተሳደበች አይነት ነገር ነው። እኔ በደንብ አላውቅም። ልደውላት እንደ ለጀና በቀጥታና ትነግርሽ። እሺ፣ ቆይ ላስገባት።
ጀና ማለት እናትየው ናት። ቅድም የሰማችኋት አይኗ በማልቀስ የጠፋው እንዴት አንጀቴ እንደበላችሁ እናት። ድምጻቸው ስብስብ ነው የሚያደርገው። አንድ ልጇ አላሰባችሁት? ብክም ያለችበት የደወሉበት ደንበኛ ጥሪውን አይመልስም። ጠይቀሃት ትነግረኛለህ ዋትሳፕ ላይ እናትየውን ጠይቀሃት። እሺ እሺ። ምኑን ነው የምጠይቃትኝ? አሁን ልጁ መቼ ቤት ሄዶ ሲያንኳኳ ያጣው መቼ እንደሆነ ቤት መቀየራችን 5 ዓመት በፊት ይመስለኛል። እኔ እዛ ነበርኩኝ። ያው በቅርበት እኮ አውቃለሁ። ለምሳሌ እኔ እኮ ሰዎች ስላሉኝ እዛ እንዲሄዱልኝ ሎኬሽን ካገኘው እንዲሄዱልኝ እና እንዲያዩልኝ ማድረግ ቤት የቀየሩትኝ እኔ ከመጣሁ የዛሬ 2 ዓመት አካባቢ ነበረ። የጠየቅን የሆነ ሰው እኔ ደወልኩለትኝ። እዛ አካባቢ ነው ረጅም ዓመት የኖረው። ጀና ስልኩን ሰጠችኝ። ደወልኩለት፣ ጠየቅኩትኝ። ቤቱ በሆነ ሊታደስ ነገር ተብሎ እንደወጡ ነገረኝ እና ቤት እንደቀየሩ እና በዛ ብዙ ጊዜ ሀበሻ ጋር እነሱ አይቀራረቡም እና እንዴት ማግኘት እንችላለን እንደዛ ነገር አለኝ። እና እሷ ልጅቱ ደግሞ የልጅቱ ወንድም አላትኝ ሱዳኔ ነው። ስሙን ጀነት ነግረኛለች እና ነግርሻለሁኝ። ሱዳኔ ነው፣ ዶክተር ነው። ጅዳ ነበር የሚሰራው። የሚጠይቃት ወንድሟ ያለች። የእሱ ስልክ አለ? የእሱ ስልክ የለኝም። ምናልባት ጀና ይኖራት ይሆን? የላትም። ማን ነው የሚኖረው የወንድምየው ስልክ? የወንድምየው ስልክ እኮ ጀና ወንድም እንዳላትና እንደሚጠይቃቸው ነው እንጂ የምታውቀው ስልኩን የሚያውቀው ሰው የለም። ሁሉን ነገር ደፋፈነችው ሴትዮዋ። እሺ ፋጡማ አላገባችም? አልወለደችም። ገና ህፃን ነበረች በጊዜ ውስጥ ጀና እንደነገረችኝ ከሆነ ጀና እዛ እያለች ህፃን ነበረች ልጅቲቱ። ስለዚህ እናትና አባት የወለዱት 2 ብቻ ነው? ፋጥማንና ወንድሟን ብቻ? የአባቷ ልጅ ነው። የፋጡማን ብቻ ይመስለኛል የወለደችው እናቷ። ይሄኛው የአባቷ ልጅ ነው። አባቷ ከሌላ የሚወልደው ነው? ከሌላ የሚወልደው የሱዳኔ ልጅ ነው። እሺ ሌላ ዘመድ ምናምን የላትም ፋጡማ? ፋጡማ አለ ቤተሰብ ኢትዮጵያ ማለት ነው። የእናቷ ቤተሰቦች እንዳሉ አሉ። እነሱም የሚሉትኝ እኛም አናውቅም። እሷ ጋር ከተገናኞች በኋላ ድምጿን አጥፍታለች። ለእኛ ራሱ አንድ ጊዜ ኢትዮጵያ ትሰፍራለች ፋጡማ ማለት ነው። በዚህ 8 ዓመት ውስጥ ላላ በፊት ሰሚራ ከመሄዷ በፊት ልጅ እያለች ማለት ነው። እና እሷ ጋር ከተገናኘች ነው እንዲሁም ምናምን ብለው አላወቅንም። በቃ እኛም ማወቅ አልቻልንም አለች። ገርማል። ሰው እንደዚህ እንዴት ሳውዲ ውስጥ የሀገር ሀበሻ ባለበት ውስጥ እንዴት እንደዚህ ከሀበሻ ርቆ ተገልሎ ይኖራል? እንዴት ለበዓል ሄዳ የምትጠይቃቸው የሚጠይቋት ሰዎች ብዙ ዓመት ሳውዲ ላይ እንደመኖሯ እዛ እንደማደጓ ለምን ከሀበሻ ጋር ምናልባት በአባቷ ሶማሊያዊ ስለሆነች እንዳለ እንትኗ ዘመዶቿ ጓደኞቿ ምናምን ሶማሌዎች ይሆኑ? አሁን እንደዛ ነው። ሀበሻ ጋር ምንም አይነት ቅርርብነት የላቸውም። እና ስልክ ከልክላት ይሆን ሰሚራ? ቁጥሯን ቤተሰብ ያላወቀበት ምክንያት ምናልባት ስልክ አትጠቀምም ይሆን ሰሚራ? እሷ ያለችው ቮይሱ ላይ ማለት ነው። ሰሚራ ስልኳ ስልኳ ተበላሽቶ አሁን በቅርብ ጊዜ ሰርፕራይዝ ላደርጋት ፈልጊያለሁ ምናምን እያለች ቮይስ አድርጋ ነበረ። 8 ዓመት ሙሉ ስልኳ ተበላሽቶ የድሮ ስልክ ነበራት። ያን አውጥታ ልትጠቀም ስትል አይሆንም ብዬ እኔ ስልክ ሰጠኋት። ልገዛላት ሰርፕራይዝ ላደርጋት ፈልጌ ሰርፕራይዝ ላደርጋት ራሱ እንዳደነግጥብኝ ፈርቻለሁ ምናምን እያለች ነው ቮይስ የምታደርገው። ቶሎ ነው የምትደነግጠው።
ከደነገጠችና ከታመመች 3 ቀን 4 ቀን ምግብ አትበላም። ደስተኛ ሆና አይደለም የምትኖረው። ያው አማራጭ ስለሌለን ነው ምናምን ነው የምትለው። እሺ አሁን ይኸውልህ ከአንዴ ላክልኝና እኔ አሁኑ ዳይሬክት ሊደውልላት አንደኛ ቁጥሯን ላክልኝ፣ ቮይሱን ላክልኝ፣ ፎቶቸውን ላክልኝ። አሁን ዋትሳፕ ላይ ፎቶግራፉንና እንትኑን ቁጥሯን ፎቶን ልክልሻለሁ በዋትሳፕ ላይ። የቮይሱ ግን ቴሌግራም ላይ ነው። እሺ ዩዘር ኔም ልላክልህ አሁን ዋትሳፕ ላይ። እሺ ዩዘር ኔም ኮፒ አድርገህ ቴሌግራም ላይ ፔስት ማለት ታውቅበታለህ? አዎ አውቅበታለሁ። በዩዘር ኔም የሚገኘው ይኸው ልኬልሃለሁ። ከእናት እንዳይሆነ አይመስለኝም። እንትን ቪዲዮ ላኪልን ሲሏት እኮ እሷነቷ የማይገለጽ እሷ መሆኗን የማይታወቅ ቪዲዮ ከሩቅ ላከች። ለምን ይህን ማድረግ አስፈለገ? ብቸኛ መሆኗን አውቃ ነው እንጂ ወይ ሄዱ ወይ እንደሚኖራት ብድግ ብሎ በባህርም ቢሆን ሳውዲ ቀጥ ብለው ይሄዱላት ነበረ። እናቷ አንድ ናት፣ እሷም ደካማ ናት። የልብ ኬዝ አለባት። የጉሮሯን ስታወራ እናት ሰምታለች ብሏላል። አይኗ ጠፍቷል። ማን ይጠይቀኛል ብላ እኮ 8 ዓመት ሙሉ እንዴት ሰው ወይም ወደ ሌላ ስት ያስተላልፈው አይ ቲንክ እስካሁን ድረስ ሳያስተላልፈው ይቀራል ብዬ አላስብም አለኝ ብሏል። ወይስ እሱን እኮ ነው የምልሽ፣ እሱን ነው እርግጠኛ መሆን ያለብን። ማን ነው ግን የሚታመነው? ማለት እናትየው ገብቷቸዋል። ግን ጉዳዩ እናትየው ወደ ኢትዮጵያ ስትሄድ አምና ያስቀመጠችባቸው ሰዎች ናቸው። እናትና አባት ሞቱ። እናትና አባት ሞተው ልጅየው እኮ ናት። አሁን ፋጥማ ማለት ከፊል የሆነቻት ልጅየው ናት። 8 ዓመት ሙሉ ከቤተሰብ ነጥላ እንዳትደዋወል አድርጋ ያስቀመጠቻት 8 ዓመት ደውላ በር ልከማታውቅም። ስራ አትሰራም ማለት ነው። በ13 ዓመት ውስጥ 5 ዓመቱ ብቻ ነው የሰራችው። 8 ዓመቱን መታገት በሉት እየደረሰባት ናመቅ እኔ አልገባኝም። እንግዲህ እንደዚህ አብራርቼልሽ ካልገባሽ በምንኛ ብነግርሽ ነው የሚገባሽ ውዴ? እኔም ደጋግሜ ጠይቄ ነው የገባኝ። ከእትዬዋ ትጠገብ ሰምቼ፣ ከእናትየው ሰምቼ፣ ከኤፍሬሙ ሰምቼ። አትጠገብ የእህት ልጅ ናት። ከፊል መሆናችንም እሷ አባቷ ሶማሌ ናት። እንዴት ሆነች ግን ከፊል? ሶማሌ ከፊል መሆን ይችላል እንዴ? እንዴት ሆነቻት ከፊል? ከፊል ሆንሻለሁ ብላ አታላት ነው ቤት ውስጥ ያስቀመጠቻት። እንዴት ነው የሚሆነው? ሶማሌ ከፊል መሆን ይችላል? ሳውዲያዊ አይደል? እዚህ ካታር፣ ከካታሪ ውጭ ከፊል መሆን አይችልም። ግን መሆን የሚችልበት መንገድ አለ። ጥሩ ስራ ያለው ግን ሚስት ባል ሚስቱን እንጂ ባል ሚስቱን ይችላል፣ አባት ልጁን ይችላል። እንዴት ነው እሷ ባል? አሁን እኔ ባሌ ነው ከፊል፣ የልጆቼ ባሌ ነው ከፊል። ስለዚህ ባል ሚስቱን ልጆቹን ይችላል እንጂ አንዲት ሶማሊያዊት አንዲት ኢትዮጵያዊትን እንዴት ነው ከፊል የምትሆነው? ሜቢ ትልቅ ስራ ካላት እንደ ሰራተኛ ይቻላል። ሙሉ ወይ ውድ ዝም ብለሽ ከመሬት ተነስተሽ ሚዩት የምታበሪው ነገር ግን ምንድን ነው ማሬ? ኦኬ ይቅርታ፣ ለካ ክፍት ነው። ከመሬት ተነስተሽ ታበሪያለሽ የሆነ ሰዓት
የጠራሽኝ ይመስል ነክቼው እረሳዋለሁ። እሺ አስታውቂ። ይኸው አፉ በይኝ ጨራሽ